የኔ ጀግና የኔ ቅምጥል ማለት ነው። እንደዚህ ነው መሆን ያለበት። ሰላም ቤተሰብ እንዴት ዋላችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ጨረቃዎች በሀይሚዬ ቤት መጥተዋል። ብሩኬ እንግዲህ መጀመሪያ ብዙ ነገር ብሏል። ምንድነው እኔ ምንም ያጠፋሁት ነገር የለም፣ ግን ማንም መጥቶ ደግሞ እኔን በጥፊ እንዲመታኝም አልፈልግም፣ የሆነ የራሴ ፐርሰናሊቲ አለኝ ብሎ ብዙ ነገር ሲያጫውተን ነበረ። ሲቀጥል በትናንቱ ቦታ ማንም ሴት ሁን ብታገኝ ያ ስሜት እንደሚሰማት ሞር እንደውም ይበልጥ ግድ ነው። ብሩኬ ግን ያንን ነገር ትታ ማለት ነው ቅመሟ ማለት ነው ዛሬ እንዴት እንዳስደሰተችኝ ልነግራችሁ አልችልም። እውነት ለመናገር ሀይሚ ባደረገችው ነገር ማንም የተደሰተ እኔ በጣም አልጠበቅኳትም ማለት ነው። አልጠበቅኳትም ሲጀመር በቃ ቅምጥሌ መሆን ያለበት እንደዚህ ነው ማለት ነው። ሲጀመር በልህ ለመጣብሽ ሰው ምን ጨነቀኝ ብለሽ አሳልፈሽ ትሰጫለሽ ብሩኬን ማለት ነው። አልሰጥም እንቅ በይ እንጂ ፍጥርቅ በይ እንጂ አንቺ ነሽ እንጂ እኔ ከብሩኬ ህይወት አልወጣም ብላ እንግዲህ ዛሬ ምን እንደሰራቻት አይታችኋል ቤተሰብ። ኢቭን እንደተገናኙ አድርጋ አልጋውን አንተም ብላ ምናምን ቅጥል ነው ያደረገቻት። ወይኔ እንዴት እንደተደሰትኩ ቪዲዮን በሙሉ እየሳኩ ነበር ያየሁት ቤተሰብ ማለት ነው። እውነት ለመናገር አልጠበቅኳትም በቃ። አዎ ምን አባሽ ታመጫለሽ አንቺ እዩ ተብዬዋ ማለት ነው። ምክንያቱም ከህይወታቸው ውስጥ የገባሽው አንቺ ነሽ እንጂ ሀይሚ አይደለችም። ስለዚህ አንቺ ነሽ ግዴታ መውጣት ያለብሽ። ሲጀመር ብሩኬ ሀይሚን ነው የሚወደው ሰው ስለሚፈቃቀሩ አንቺ ነሽ ከህይወታቸው መውጣት ያለብሽ ማለት ነው። እኔ ሲጀመር እያየኋት ነው፣ ቲክታክ ላይ እያያችኋት ነው ቤተሰብ። ምን እንዴት እንደሚያደርጋት እንዴ! አልፈልግሽም ከተባለሽ አልፈልግሽም፣ ሙጭጭ ብላ አልላቀቅም። በቃ እንደዚህ ነው ቅምጥሌ፣ እንደዚህ ያልሽ ቀጥል አድርጊያት ማለት ነው ድብን። ለማንኛውም እስኪ የዛሬ ቪዲዮ እውነት ለመናገር እንደኔ የተመቻችው ቅምጥሌ ጀግና፣ የኛ ጀግና ብዬሻለሁ። እውነት ለመናገር እንደዚህ ነው ያለ የሩታና የአብርሽና የሄርሜላ ነገር እያየው ነው አሁን ከነ ብሩኬ። ምክንያቱም ሁለት ሴት በብሩኬ እየተጣላ ማለት ነው። ወይኔ! ለማንኛውም ቤተሰቦች ይመቻችሁ፣ ይመቻችሁ።